ማለት ነው አሁን ኖራለሁ ብዬ አላሰብኩም የነበረኝን ህመም ሳይው ማለት ነው ትንሽ ከባድ ነው ቸው አሌክስ በጠና ታሞ እንደሚገኝ በተለያዩ ማህበራዊ ድረገጾች በወጣው ተንቀሳቃሽ ምስል ቢታወቅም በሳቁና በተለያዩ የቴሌቪዥን ዝግጅቶቹ የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኗል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን መረጃውን አሰባስበን አሰናድተናል እናደርሳችኋለን። በሌላ በኩል ከሰሞኑ የሁለቱ የሀገሪቱ ጉምቱ ባለስልጣናት ጉዳይ መነጋገሪያ ሆኗል። የቀድሞው የኦሮሚያ ክልል ፕሬዝዳንትና የአሁኑ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ አድርገው ታይቷል የተባሉት የዘመኑ ውድና ቅንጡ የእጅ ሰዓት ጉዳይ አነጋጋሪ ሆኗል። በአስራዎቹ ሚሊዮኖች ያወጣል የተባለው ይህ የእጅ ሰዓት በዚሁ ጊዜ ለምን መነጋገሪያ ሆነ? በርካቶች ጉዳዩን በክልሉ አርሲ አካባቢ ያለውን ጥቃት አጀንዳ ለማስቀየር ሆነ ብለው አቶ ሽመልስ ያደረጉት ነው በማለት ይከሷቸዋል። ጉዳዩን በጥልቀት መርምረን አሁን ባለው የዓለም ገበያ ይህ የተጠቀሰው የእጅ ሰዓት ስንት ያወጣል የሚለውን አጣርተን እናደርሳችኋለን። እስከመጨረሻው በመቆየት በርካታ መረጃዎችን ያድመጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር በማድረግ ጀምሩ እያልን በቀጥታ ወደ ዝርዝር ሀሳቡ እንወስዳችኋለን። በስታንዳፕ ኮሜዲ ስራዎቹ በርካታ ስራዎችን ያበረከተልን ዋሻው እንዲ የተሰኘ ፕሮግራም ከመስራቾቹ አንዱና አቅራቢ አርቲስት ቲቪ ላይ የዘጠናዎቹ ፕሮግራምን የመራ በቅርቡም ኢቢኤስ ቲቪ ላይ የቤተሰብ ጨዋታን ለመምራት የተወዳደረና ብቃቱን ያሳየን ጨዋታ አዋቂው ጥርስ የማያስከድነው እጅግ ሰው አክባሪው ኮሜዲያን አሌክስ በጠና ታሞ ሆስፒታል የመግባቱን መረጃ አድርሰናችሁ ነበር። በሳቁና በተለያዩ የቴሌቪዥን ዝግጅቶች የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኖ ቀጥሏል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ጌታቸው ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን እናሰማችኋለን። ተወዳጁን ዋሻው እንዲ ፕሮግራምን አባይ ቲቪ ቀርጾ ሲያመጣ የጣቢያው ባለቤት አቶ ግሩም ይልማ መጀመሪያ ስለ ፕሮግራሙ ያወያየውና ያነጋገረው ኮሜዲያን አሌክስን ነበር። ኮሜዲያን አሌክስ ከ10 ዓመት በላይ በስራም በጓደኝነትም አብረው ብዙ ነገር ያሳለፉትን ኮሜዲያን ጓደኞቹን በማሰባሰብ አማክሮ ከአባይ ቲቪ ጋር ውል ተዋውለው አብረው የዋሻው እንዲ ፕሮግራምን ይጀምራሉ። አሌክስ ዋሻው እንዲ ፕሮግራም ላይ የሚቀርቡ እንግዶችን በመጋበዝ 70%ቱን ስራ እንደሚወጣም ይናገራል። የዋሻው እንዲ መግቢያው ሙዚቃ ላይ ኮሜዲያን ፍልፍሉ እውነት አውርቼ አልሆነልኝም ደግሞ ለዋሽ ነው የሚለው የፍልፍሉ ድምጽ ሳይሆን ኮሜዲያን አሌክስ ነው የፍልፍሉን ድምጽ አስመስሎ የተናገረው። እንደሚታወቀው አሌክስ የተለያዩ ታዋቂ ሰዎችን ድምጽ በማስመሰል ይታወቃል። ውሃ የማያነሳው የውዝግቡ መነሻ ይህ ነው። ኮሜዲያን አሌክስ ከጓደኞቹ የዋሻው እንዲ ፕሮግራም አዘጋጅና አቅራቢዎች ጋር የተጋጩበት ምክንያት እንዲህ ነው፣ እንደሚከተለው እናቀርባለን። ኮሜዲያን አሌክስ ኢቢኤስ ቴሌቪዥን ላይ የቃጠሎ ፍልሚያ ፕሮግራም ላይ ለምን ቀረብክ የሚል ተልካሻ ምክንያት ነበር። ዋሻው እንዲና የቃጠሎ ፍልሚያ በይዘትና በአቀራረባቸው በፍጹም የማይመሳሰሉና የማይገናኙ ፕሮግራሞች ናቸው። ኮሜዲያን አሌክስ ራሱ አሰባስቦ ዋሻው እንዲ ፕሮግራምን ባስጀመራቸው ጓደኞቹ በማይረባ ምክንያት ጀርባቸውን ሲሰጡት ከልቡ እንዳዘነና እንደተከፋ በግልጽ ተናግሯል። ሌላኛው ኮሜዲያን አሌክስን ያስከፋው የጓደኞቹ ድርጊት ደግሞ የቴሌቪዥን ጣቢያውን ሳያሳውቁ በላዩ ላይ ኮሜዲያን ዜዶን ተክተው መጠበቃቸው ልቡን እንደሰበረው ጭምር ገልጿል። የአባይ ቲቪ የጣቢያው ባለቤት አቶ ግሩም ይልማ ኮሜዲያን አሌክስ ወደ ዋሻው እንዲ ፕሮግራም እንዲመለስ በተደጋጋሚ ጊዜ ቢወተውቱም በጓደኞቹ ድርጊት ልቡ የተሰበረው አሌክስ ፈቃደኛ ሳይሆን ቀርቶ ከዋሻው እንዲ ፕሮግራም ሊለቅ እንደቻለ አስገንዝቧል። የዋሻው እንዲ አዘጋጅ ኮሜዲያኖች በእውነቱ ከሆነ ጓደኛችሁን ለመጣል በዚህ ርቀት መሄድ ነበረባችሁ ወይ ሲሉ በርካቶች ጓደኞቹን እነፍልፍሉን ይጠይቃሉ። ይህ የጓደኞቹ ክደት በስተመጨረሻም ጭንቀት ፈጥሮበት ለዚህ እንደበቃ አድናቂዎቹ ይገምታሉ። አሌክስ ቀደም ሲል ባጋጠመው የጤና እክል በራስ ደስታ ሆስፒታል ቀዶ ጥገና ቢያደርግም ኢንፌክሽን ፈጥሮበትና መንቀሳቀስ አቅቶት ድጋሚ ሆስፒታል ገብቷል። አሁን ሲኤምሲ አካባቢ በሚገኘው ፍቅረ ሰላም ሆስፒታል ተኝቶ ሕክምናውን እየተከታተለ ይገኛል። የቤተሰብ አስተዳዳሪ የሆነው ኮሜዲያን አሌክስ ከፍተኛ ወጪ ያወጣ በመሆኑ የሕክምና ክትትሉ ረዘም ያለ ጊዜ ስለሚወስድ የቻልነውን እንድናግዝ በአክብሮት እንጠይቃለን። በራሱ ስም የተከፈተው የባንክ አካውንቱ መረጃ በስክሪኑ ላይ አስቀምጠናል። ወደ ሁለተኛው ወደ ዛሬው ጉዳይ ስናልፍ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በይፋዊ ገጻቸው ላይ ባጋሩት ፎቶ ላይ አድርገውት የታየው ውድ የሮሌክስ ሰዓት የበርካቶችን ትኩረት
አሳስበዋል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባጋሩት አዲስ ፎቶ ላይ በእጃቸው ያሰሩት ሰዓት በማህበራዊ ሚዲያ ላይ የበርካታ ሰዎችን ትኩረት እየሳበ ይገኛል። ፕሬዝዳንቱ በክልሉ የኢንቨስትመንት መድረክ ላይ ተገኝተው ንግግር ባደረጉበት ወቅት ያደረጉት ይህ ሰዓት በዓለም አቀፍ ደረጃ በውድነቱና በቅንጦቱ የሚታወቀው ሮሌክስ GMT ማስተር ሩት ቢር የተሰኘው ዘመናዊ ሞዴል መሆኑ ተገልጿል። ይህ በብዙዎች ዘንድ መነጋገሪያ የሆነው የሮሌክስ ሰዓት አሁን ባለው የዓለም ገበያ ዋጋው ከ16000 እስከ 24000 የአሜሪካን ዶላር የሚያወጣ ሲሆን በኢትዮጵያ ብር ሲሰላ በ1 ዶላር 157 ብር የምንዛሬ ተመን ከ2.5 ሚሊዮን እስከ 3.7 ሚሊዮን ብር የሚደርስ ከፍተኛ ዋጋ አለው። የሰዓቱ ውድነትና የፕሬዝዳንቱ ይፋዊ ፎቶ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ አስተያየቶችን እያስከተለ ይገኛል። በርካታ ውስብስብ ችግሮች ባሉበትና ሰው የሚበላበትን እያጣበት ባለበት ሀገር አንድ የመንግስት ባለስልጣን በሚሊዮን የሚገመት የቅንጦት ሰዓት ማድረጉ አቶ ሽመልስን እያስተቻቸው ይገኛል። በተመሳሳይ መልኩ ርዕሰ መስተዳደሩ በዚህ ወቅት ይህን የለቀቁት ሆነ ብለው እንደሆነ የሚጠረጥሩ ይገኙበታል። በሚመሩበት ክልል አርሲ ላይ ያለውን የንጹሃን ግድያ አጀንዳ ለማስቀየር እንደሆነም ይናገራሉ። የአሁኑ የኦሮሚያ ክልል ፕሬዝዳንት በዚህ ጉዳይ መነጋገሪያ ቢሆኑም በተመሳሳይ መልኩ የቀድሞ የዚሁ ክልል ፕሬዝዳንት አቶ አባዱላ ገመዳ ልደታቸውን በርካታ ባለስልጣናት፣ ባለሀብቶች እንዲሁም ዝነኞች በሙሉበት በሸራተን አዲስ ሆቴል ተከብሮላቸዋል። የቀድሞ የኦሮሚያ ክልል ፕሬዝዳንት፣ የቀድሞ የመከላከያ ሚኒስትርና የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ በመሆን ለረጅም ዓመታት ሀገራቸውን ያገለገሉት የአቶ አባዱላ ገመዳ የህይወት ታሪክ የሚተነትን መጽሐፍ በልደታቸው ቀን በሸራተን አዲስ ተመርቋል። ይህ መጽሐፍ በልጃቸው ቤኪ አባዱላ ተጽፎ ከመጀመሩ እስከ መጠናቀቁ እንዲሁም ምርቃቱ ድረስ አቶ አባዱላ ሳያውቁት በቤተሰቦቻቸው በልጃቸውና በቀድሞ የስራ ባልደረቦቻቸው በሚያስደንቅ መልኩ የተዘጋጀላቸው ልዩ ሰርፕራይዝ ነው። በእውነት ይህ ተግባር ቤተሰብ ለአባት፣ ልጅ ለወላጅና ትውልድ ለታሪክ ሊያደርጉ የሚገባ ትልቅ ክብር የሚያሳይ ነው። የመጽሐፉ ጸሐፊ ቤኪ አባዱላ ብቻ ሳትሆን የአባቷን ወዳጆች፣ የቀድሞ የስራ ባልደረባዎችና በህይወታቸው ጉዞ ውስጥ ተያያዥ የነበሩ ሰዎችን በመጠየቅ ይህ ታሪክ በትጋት ለመሰነድ ትልቅ ስራ ሰርታለች። ቤኪ የአባቷን የህይወት ታሪክ በዚህ ደረጃ ለታሪክ ማስቀመጧ ለቤተሰቦቿ ብቻ ሳይሆን ለብዙ ሰዎች ትልቅ ትምህርት ነው። በተለይም የታሪክ ባለቤቶችን ከሞቱ በኋላ ብቻ ሳይሆን በህይወት እያሉ ማክበር፣ ማመስገን እና ታሪካቸውን ማስቀመጥ እንደሚገባ ያሳየች አስደናቂ ልጅ ነች። የአቶ አባዱላ ገመዳ የህይወት ጉዞ በፖለቲካ፣ በመንግስት አመራር፣ በመከላከያ እና ሀገራዊ አገልግሎት ውስጥ የተሞላ ታሪክ ነው። እንዲህ ያሉ ታሪኮች መጻፍ፣ መሰነድ እና ለቀጣይ ትውልድ ማስተላለፍ የግለሰብ ታሪክ ብቻ ሳይሆን የሀገር ታሪክን ማስቀመጥ ማለት ነው። አቶ አባዱላም በወቅቱ ሲያነቡም ተስተውሏል።